ሁሉም ነገር የሚያምርበት ቦታ አለ። ሁሉም ነገር የሚያምርበት ጊዜ አለ። ሁሉም ነገር የሚያምርበት ወቅትና ሰዓት አለው። ግን በእኛ በእግዚአብሔር ልጆች የሚያምረው ወንጌል ነው የሚያምረው እንጂ ስግጥና አያምርም። በእኛ በእግዚአብሔር ልጆች የሚያምረው ክብር እንጂ ውርደት አያምርም። በእኛ በእግዚአብሔር ልጆች የሚያምረው ምርቃት እንጂ እርግማን አያምርም። በእኛ በእግዚአብሔር ልጆች የሚያምረው ጽድቅ እንጂ ሌብነት አያምርም። በእኛ በእግዚአብሔር ልጆች የሚያምረው የእግዚአብሔርን ወንጌል መስበክ እንጂ የዚህ ዓለም ሲስተም አያምርም። በእኛ በእግዚአብሔር ልጆች የሚያምረው የመዳንን ወንጌል መናገር እንጂ በኢየሱስ ክርስቶስ በዚህ ዓለም ነገር በአሮጊቶች ተረት መያዝ አያምርም። በእኛ በእግዚአብሔር ልጆች በእግዚአብሔር ልጅ የሚያምረው ይሄ ነው። በኢየሱስ ክርስቶስ ስገጥ። ይኸው ዲያብሎስ መጥቶ ስገጥ ሲለኝ ልሰግጥ አይገባም። ይኸውልህ አጋንንት መጥቶ ስገጥ ሲለኝ ልሰግጥ አይገባም። ይኸውልህ የጨለማ ሲስተም መጥቶ ስገጥ ሲለኝ ሊሰግጥ። ትናንትና ብዙዎችን ሲያሰግጧቸው፣ ትናንትና ብዙዎችን ሲያሞኟቸው ኖረዋል። አጋንንትን፣ ሉሲፈርን፣ ሟርተኛውን፣ ድግምተኛውን፣ አስማተኛውን እያስመለኩ በኔ የሚያምረው በኢየሱስ ክርስቶስ የእግዚአብሔር ወንጌል፣ በኔ የሚያምረው የመዳን ወንጌል መናገር፣ በኔ የሚያምረው የሰማዩን መናገር፣ በኔ የሚያምረው የሰማዩን ማውራት፣ በኔ የሚያምረው የእግዚአብሔርን ታላቅነት መናገር ነው የሚያምረው ነው። ከተሰጠኝ እግዚአብሔር አምላክ ግሩምና ድንቅ አድርጎ ከፈጠረኝ ከዚያ ከፍታ ላይ መውረድ፣ በጭቃ ላይ መጫወት፣ እንደ እሪያ አሰር መመኘት፣ አሰር መምላት፣ እንደገና ታጥቦ ጭቃ መሆን በኔ በመስፈን አያምርም። ምክንያቱም እኔ የእግዚአብሔር ልጅ ነኝ። በኢየሱስ ክርስቶስ ክቡር የሆንኩ የእግዚአብሔር ልጅ ነኝ። እግዚአብሔር ለዘላለም ይባረክ። በዚያ ከወንጌል ባሻገር ሁለተኛ ላይ ኢትዮጵያዊነቴን ወደዋለሁ። በኢየሱስ ክርስቶስም በቃ ደስ የሚለቅ ቦነስ ሰውነት የሰውነት ተራታ ላይ ያለ በኢየሱስ ክርስቶስ ስሙ ለዘላለም ይባረክ።